ሚስትህን በየሴቱ እቤት እየዞረ እንጂ ሐሰን ያማል እንዴ? ተባባሪ ነሽ? አዎ ተባባሪ ነኝ። አንደኛ አክብረው ምን ልታማገጪው ነው? ተባባሪ ነሽ? ኧረ በእናትህ ሐሰን ዝም በይ እባክሽ። እና ምን ይሰራል? ጎረምሳ እኮ ነው ባለ ትዳር እኮ ልጅ አለው እኮ ልጅ አለው እኮ አንተ አትከበርም? ይገናኛል መሰለህ እንዴ? ትዳር የምትለው አንቺ ነሽ ተቀባዩ። እሱ አረ ትዳር ነው እጁ ላይ ቀለበት ልጅ ያለው ሰው ነው እኮ። እንዴት የቤትሽ ታመጫለሽ? ትቀበያለሽ ነው ተለቀቅሰው አታለቀቅስ። ማለቀቅስ አይደለም እኮ አንደኛ አትጩህባት፣ ሁለተኛ አንተ አላገባሃትም፣ ፍቅረኛዋም አይደለም፣ ምንም አይደለም። አንተ ስላገባህ ሚስትህን ቤት አስቀምጠህ በየቤቱ ትሄዳለህ። እኔ ያው ለንግስ ሰላማመኝ ነው ቤት ድረስ የመጣው ሰላማመኝ ነው እዚህ ድረስ መጥቶ ሊያወራኝ ሰላማመሽ ነው የመጣው እና ሰላማመሽ ለምን ዲላም ነገር ለምን ሰብስቦልሽ አይመጣም? አትቀበይ ሚስቱ ሳታውቅ አንቺ ጋር እየመጣ የሚጠይቅሽ ማን ነው? እሱ በዚህ ልክ አታውራት። ምንድነው አንተ ክብር የለህም እንዴ? ለሷ ክብር የለህም? እሱ እኮ በምታወው ማውራት ያለብህ ነገር በስነ ስርዓት አውራ። ያው ልንገርህ እዚህ ጋር ስታወራት በስነ ስርዓት አውራት። ያንተ መርመጥመጥ እንዳለ ሆኖ ያንቺ መርመጥመጥ ምን ይባላል? ማይ ስርዓት ያዝ። ደግሞ አንተ መታብኝ እንጂ አልመጣሁም። ደግሞ ሲጀመር የመጣሁት ማለት ነው ማሂ ቤት እንጂ አንተ ቤት አይደለም። ስለዚህ መብት የለህም የመናገር። ኦኬ። ስለዚህ አንተ ምን አይነት ገገማ ሰው ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኛ አለን አልሐምዱሊላህ። ፋሚሊ እንግዲህ ያው ሰሞኑን እያያችሁ ነው መሰለኝ፣ እርግጠኛ ነኝ የተፈጠረውን ነገር አይታችኋል። በጣም የሚደብርና የሚያስጠላ ነገር ነው። እሱም ያው ሐሰን ቤቴ ላይ መጥቶ በጣም የሚደብር ነገር ነው የሰራው። በጣም ንቆኛል ፋሚሊ፣ በጣም ነው ናቀኝ። ምክንያቱም እኔ ቤቴ ላይ ትዳሬ ላይ በጣም የተከበርኩ ሰው ነኝ። ትዳሬን ቆንጆ አድርጌ አክብሬ የምመራ ሰው ነኝ። ግን እሱ መጥቶ እዚህ ጋር ያልሆነ ነገር ዘላብዶ በጣም አስቀይሞኛል። ማየውን ሰርቷል። በጣም ሸይጣን ሆኗል ትዳሬ ላይ። እኔ ደግሞ እሱ ቤት ላይ የምሰራውን ነገር እኔ ራሴ አውቃለሁ ማለት ነው። ምክንያቱም እሱ መጥቶ እዚህ ትዳሬ ላይ በጣም ተጽዕኖ ፈጥሮብኛል። ሚስቴን ከኔ ጋር እንዳንግባባ እንዳንስማማ አርግቶ ነው ሄደው። እኔ ደግሞ በተራዬ ቤቱ ሄጄ ማሂ ጋር ሄዳለሁ ማለት ነው። ከዛ የምሰራውን ነገር እኔ ራሴ አውቃለሁ ማለት ነው። ፋሚሊ የምታዩት ነገር ይሆናል ማለት ነው። ግን ምንድነው ፋሚሊ ያው ከማሂ ጋር እንደነገርኳችሁ እኔ ስራ ልስራ ነው ያልኩት፣ እንለወጥ ነው ያልኩት፣ ትልቅ ደረጃ እንድረስ ነው እንጂ ያልኩት እኔ ከሷ ጋር ሌላ ግንኙነት ምናምን እንጀምር አይደለም ያልኩት ፋሚሊ። እሱ ሌላ ነገር አስመስሎ መጥቶ እዚህ ቤት በጥብጦ ምናምን ሄዷል። በእርግጥ እኔ እሱ ከኛ ጋር እንዲሰራ አልፈልግም። ምክንያቱም ለማሂ ምኗም ስላልሆነ ማለት ነው። ለማሂ ምኗም አይደለም እሱ። ጀስት እሷ ስትነግረኝ ጓደኛ ነን እንጂ ፍቅረኛዬ ነው ምናምን ብላ አልነገረችኝም። ፍቅረኛዋም እንዳልሆነ አውቃለሁ። ስለዚህ እሱ ማን ነው ከዛ ድረስ መጥቶ ቤቴ ድረስ መጥቶ እኔ ትዳር ላይ ተጽዕኖ ለመፍጠር የሚሞክረው? ያ ነገር ደግሞ በጣም አናዶኛል ማለት ነው። እዚህ ጋር ብያታለሁ አላልኳትም ምናምን ብዬ መመለስ እችላለሁ እኮ ግን አልፈለኩም። ምክንያቱም እሱ የሚያገባው ነገር የለም ምኗም ስላልሆነ ማለት ነው። እኔ ግን ትዳሬ ላይ የመጣውን ነገር እያንዳንዱን ነገር መወሰን እችላለሁ። ሚስቴንም ቤት ግቢ ማለት እችላለሁ። ከወንድ ጋር ለምን ትቆሚያለሽ ማለት እችላለሁ። ምክንያቱም ባለትዳር ስለሆንኩኝ ማለት ነው። እሱ ግን ወይ ፍቅረኛው አይደለ ወይ ምኑ አይደለ ምን እንደሆነ ግራ ነው የገባኝ። መቶ ከሷ ጋር ጠርተኛል ምናምን ብሎ እዚህ ሚስቴን መጥቶ ያልሆነ ነገር እየተናገረ ነገራቶችን ለማበላሸት ሲሞክር እንግዲህ አይታችሁታል ፋሚሊ። ያ ነገር ደግሞ ተገቢ እንዳልሆነ ስላገኘሁት እኔ ዛሬ እነማሂ ሰፈር ያለሁትኝ ማለት ነው ፋሚሊ። እሱ ምንድነው ያው ማሂ ትንሽ አሞኛል ምናምን እንገናኝ ምናምን ያው ስለ ስራው እንገናኝ ምናምን ስላት አሞኛል ምናምን ብላ ስላለችኝ እኔ ደግሞ ለምን ከሳንገናኝ ከምንቀር በቤቷ ለምን አልሄድም ብዬ ሎኬሽን ላኪልኝ ብያት ሰፈሯን ያለሁትኝ እና እሷን ቤቷ ገብቻ አገኛታለሁ ማለት ነው። እና አንዳንድ ነገሮችን ማውራታለሁ ስለተከሰቱትም ነገሮች ሐሰንም ስለሰራቸው አስቀያሚና መጥፎ ነገሮች እነግራታለሁ።
ለምን የማይገባ ነገር ነው ያደረገው እሱ መምጣት አልነበረበትም ቤቴ ድረስ መምጣት አልነበረበትም እኔ ትዳሬን አክብሬ የምኖር ሰው ነኝ ለትዳሬ ምለፋ ምተጋ ሰው ነኝ ሚስቴ በዛ ልክ አልተረዳችሁ ማን ነው እሱ ቤት ገብቶ ሰፈር መጥቶ እኔን ከሚስቴ ጋር ሊያለያየ የሚሞክረው ማን ነው እሱ ይሄ በጣም ንቀት ነው ፋሚሊ በጣም ንቀት እንደናቀኝ ነው የምቆጥረው ማለት ነው እና ሌላው ምንድነው እዚህ ጋር ከፎዙ ጋር ቤት ገብተን በጣም ነው የተጨቃጨቅ ነው አለመስማማት ደረጃ ላይ ደርሰናል ላስረዳት በሞክር ልትረዳኝ አልቻለችም ያው እሱ ማስተካከለው ይሆናል በማስተካከለው እኮ አስተካክሏል እያንዳንዱ ነገር ግን እሱ ለሰራው ነገር ዋጋ ይከፍላል እያንዳንዱን ነገር አሳየዋለሁ ማለት ነው ፋሚሊ ይሄ ዛቻ አይደለም አንደኛ እሷ ባለ ትዳር ብትሆን እኔ ይሄንን ነገር አላደርግም ምክንያቱም ማላደርግበት ምክንያት ቀድሜ ከሱ ነበር የምጀምረው ለምን ባለ ትዳር ስለሆነች ባልየው ማስፈቀድ አለብኝ አመጣጡም ልክ ነበር የሚሆነው ቤት መጥቶ ሚስቴን እንደዚህ ያረክ ከሷ ጋር ለምን ሰራህ ብሎ ቢወቅሰኝ ልክ ነው ብዬ እንትንል ነበር ነገራቶችን ለማስተካከል እጥር ነበር ልክ ነህ ካንተ ነው ነበር አንደኛ እሱ ባለ ትዳር አይደለም ከሷ ጋር ፍቅረኛም አይደለም ሁሉንም ነገር ነግራኛለች እኔ ለስራ ፈልጊያት ነው ሄድኩት እዛ ጋር ሁሉንም ነገር አላቅም ምናምን ያልኩት በሱ ፊት አቃለው ብዬ ላለመናገር ስለፈለኩ ነው ምክንያቱም ባለ ትዳር አይደለችም እሷ የእናሷ ሚስጥር አለ ብዙ ልንሰራቸው ያሰብናቸው እቅዶች አሉ እነሱን ለሱ መንገር አልፈለኩም ከሚስቴ ጋር ግን ቀስ ብዬ ማውራት ነበረብኝ አው እሱ ልክ ነው ግን ይሄ ነገር በጣም ወደ ሌላ ነገር ስላመራ እሱም በጣም እኔን ስለናቀኝ ነገራቶችን ማስተካከላቸው ይሆናል ማይን አገኛታለሁ ቤት ገብቼ ያው ሁሉንም የተፈጠረውን ነገር ነግራታለሁ እያንዳንዱን ነገር እና ፋሚሊ ይሄ ነው በቃ እንጂ እሷ ባለ ትዳር ብትሆን ኖሮ አክብሬ ስራም ቢሆን ኖሮ ከሱ ነበር የምጀምረው ለሱ ማስረዳዋለሁ ቢቀበለኝ ከሆነ ይቀበለኛል ባይቀበለኝ ከሆነ አልተቀበለኝም በቃ ተወዋለሁ ሌላ ሰው ፈልጋለሁ ግን እሱ የሰራው ነገር እኔ ላይ በጣም ንቀት ነው ይሄ ነገር ደግሞ እሱን ዋጋ ያስከፍሏል ናው ማሂ ጋር ደርሻለሁ ሰላምማት ትንሽ በቃ ድብርቱ ጽነኝ ስላለች ቤት ገብቼ አውራታለሁ ማለት ነው እና ፋሚሊ ያው እንደነገርኳችሁ ነው በቃ ማሂ ቤት ደርሻለሁ እንግባ አብረን እንግዲህ ከሷ ጋር ቢሆን አሪፍ ነገር እናሳልፋለን እንዴ ፋሚሊ እንግዲህ ያው እንደነገርኳችሁ ማሂ ከቤት መውጣት አትችልም ስለዚህ እኔ ግዴታ ቤቷ ወጥቻለሁ ያው ቤቷ ሎኬሽኑ እዚህ ጋር ነው የሚያሳየኝ ላንኳኳና ጠይቃለሁ እስቲ ሰላም እንዴት ነሽ? የማሂ ቤት ነው አለች? በሰላም ነው አሞኛል ምናምን ብላኝ ነበረ። እንዴት ነች? ማሚ ንግባ፣ ፍቃድ ነው ንግባ። እሺ ግባ። እዚህ ቤት እንዴት ነሽ? መግባት ይቻላል? ከገባው በኋላ መግባት ይቻላል አልኩሽ። እንዴት ነሽ? ጫማ ላውልቅ? እንዴት ነሽ? ሰላም ነው? ሁሉ ሰላም? በጣም አመመሽ እንዴ? ትንሽ በጣም ይባላል ግን መውጣት ይቻላል። በጣም ስለማመመኝ እኔ ደግሞ አመመኝ ምናምን ስትይ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንገናኛለን ተባብለን ቀጣሽኝ። እኔ ደግሞ የሮጥኩ ወደ ቤት መጣሁ። ማን መጣክ? ማለት ቤት ድረስ ተመጣጣለ አላልኩ። ማሻአላ ቤትሽ በጣም ነው የሚያምረው። በለ ትንሽ ጥባም ነገር ናት ግን እንደኔ አይ መጣ ነው መርጥ ያምራል በጣም። እንዴት ነሽ? እና ጤናሽ ምናምን ሁሉ ሰላም ነው? ደህና ነኝ። አንተ ደህና? ከፋሚሊ ጋር መጣሁ። ቤትሽ አሙኛል ስትይኝ ያው ለምን በዛው አልጠየቃትም ብዬ ሜራ ችግር የለውም። ባለፈው ጠይቀኝ ነበረ ቤት መምጣት ትችላለህ ምናምን ስላልከኝ ምን አዲስ ነገር አለ? ተይኝ በእናትሽ አዲስ ነገር
እኔ ምልሽ በጣም ስልሽ ከስመጣ ራሱ በጣም እያሰብኩበት ነበር የመጣሁት። ሀሰን ግን ጤነኛ ነው? አይ እኔ ለዛ ነው ምን አዲስ ነገር አለ ያልኩ። እኔ አንዳንዴ እብድ የሆነ ሰውዬ በጣም እኔ አሁን ግራን ይገባኝ። ከአንቺ ጋር ያለው ግንኙነት ላውቀው አልቻልኩም ማለት ፍቅረኛሽ ነው ማለት ሚስቴ ጋር ሄዶ ማለት ያለው እንደዚህ ፍቅረኛ የሚባል ነገር የለም። እና ግራ ገባኝ እኮ ምን ልበል ማለት ቪዲዮን እያየሁ ነበር። ምንድነው በዛን ያህል ለምን አረከሚስ እኔ ግራ ገባኝ። አውቃችሁም አይደለም እኔ የማውቀው ነገር እንደዛ አይደለም። ከሚስቴ ጋር ጋጨኝ በጣም ምናምን ያው አንቺ አትነግሪውም እንዴ? እኔና አንቺ በጣም ብዙ ፊውቸር እንዳሰብን ማደርገው ነገር አንቺን የሚጠቅም ነገር እንደሆነ ምናምን በጣም እብድ የሆነ ሰውዬ ነው። በጣም እንጂ ስራ ነው አይደል? አብረን እስራኤል ከ እኔ እኮ ግራ ገባኝ። በጣም ነው ግራ የገባኝ። በቃ የሌለ ቤት መጥቶ ምናምን በጣም አስጨነቀኝ የምር። እኔ ትንሽ ግራ የገባኝ ነገር ሊና ታውቃለች ብላኝ ነበር ፖዙ እና ያው እሷ ይሄን ነገር እንዳታውቂ የፈለኩበት ምክንያት ምንድነው? ይሄን አልነገርኩሽም ማለት የዛለ የራሱ የሆነ ምክንያት ይኖራል። ታስረዳኛለህ ቤት ታውቃለች ትለኝ ብዙት ነው። አዎ ግን ምን አለ መሰለሽ ፕራይቬት የሆኑ ነገሮች አሉ አንዳንዴ ማትናገሪያቸው ማለት ነው። አንቺን ላሳምንሽ የሄድኩበት ርቀት ነው እንጂ ምንም ችግር የለውም። እኔ እና አንቺ ኖርማል ስራ ነው ያገናኘን አይደለ? ስራ ነው ምን ሰራ ምን ያገናኝ ይችላል። ስለዚህ ያ ግን እናንተ ላይ ሊፈጥር የሚችለው ነገር ይኖራል። አንተ ምናልባት እንዳልከኝ ነው ስራ አስበልኝ ይችላል። ግን ሚስት ሳታውቂ የገባበት ነገር ትዳርን ይረብሽባል። ኖ እሱ ልክ ነሽ። ግን ያ እኔና አንቺን የሚጠቅም ነገር ስራ አሪፍ ነገር ስለሆነ የሚረብሸኝን ነገር አልፈልግም። በይዘው ስራ ስሰራ በደንብ ረግጬ መስራት ነው የምፈልገው። ለመለወጥ እስከሆነ ድረስ የማንንም ጣልቃ ገብነት አልፈልግም። በአሁን ጊዜ ራስ ሰርተን እንደምትለው ነገር እኮ የለም። ስራ መመኘት ስራ መስራትን እኔም ደግፋለሁ። የኔ ፍላጎት ነው። ግን እኛ ባሰብነው ልክ እኔ ተረዳሁ። በቃ የዛን ቀን እንደዛ ብለህ ስታስረዳኝ ገባኝ። ሊኖ አለማወቋ ትንሽ ችግር ፈጠረ። ምን አይነት ሰው ነው? ግራን የገባኝ ቤቴ መጥቶ በቃ ብጥብጥን ያደረገኝ አለ አይደለ? እኔ እሱ እዚህ መጥቶ ቢሰራ ምንም ቢልም እኔ እኮ ችግር የለብኝም መጥቶ ቢሰራ። እኔ አላውቅም ጌት እንደተገናኙ በቃ እንደነገርኩሽ ነው። ብጥብጥን ያደረገኝ ማለት በጣም እብድ የሆነ ሰው ነው። ምንም የሚባለው የሚሰማ ነገር አይደለም። ሀሰን ከዚህ በፊት ስለማታውቀው ነው። ሀሰን የሆነ እንትን ውስጥ ከሆነ መጥፎ ባህሪ ኖሮ ሳይሆን ይቾክላል። እኔ አሁን እሱ ሸጣን ከሆነብኝ እኔ እኮ ከሱ ብሳለሁ። ቀላል ነው እኮ ግን አለ አይደለ? እኔ አንቺን እዚህ ጋር ሳገኝሽ እዚህ ጋር ስንገናኝ አንቺንም ለመለወጥ እኔንም ለመለወጥ የተሻለ ደረጃ ለመድረስ ትላልቅ ነገሮችን ይዤ መጣሁ። እሱ እኔ አሁን ያልገባኝ ነገር አንደኛ ባለቤትሽ ቢሆን ኖሮ ፍቅረኛሽ ቢሆን ኖሮ ትዳር ስር ሆናችሁ ቢሆን ኖሮ ቀጥታ ማደርገው ምን እንደሆነ ታውቂያለሽ? እሱን ይዤ አስፈቅደው ነበር ቀድሜ ማለት ነው። ግን ምንድን ያደረገው እሱ ቀጥታ ግራን ያገባኝ ሳይው ራሱ በጣም ይገርመኝ። ምን ትሰራለህ እዚህ ነው ያልኩት። ምክንያቱም አይገባው ቦታ ነው የሄደው። እኔና እሷ ለማለያየት የሄደበት ርቀት በጣም ነው የሚያናደው። እንደዚህ ያደርጋል ብዬ ተጠረጉም ለፎቶ ለመናገር ነው። እኔም ግራ ገብቶኛል። ምን እንደምላ አላውቅም። እሱን እኮ ስራ ስላልከኝ ልረዳህ ብዬም እያሰብኩኝ ነው። ሀሰንም ቢሆን ስራ ነው ብዬ ነግሬዋለሁ። ግን ሀሰን በጣም መጥፎ ሰው ነው። የሚሆን ሰው አይደለም። ሰው ሆኖ አይደለም እንትን ነው ቶሎ ነገሩን ስላልገባው ነው። አሁን በምን መንገድ ማስተካከል የምንችለው ነው እናንተ ነው? በቃ እሱ በጣም እኔ እንጃ በምን አይነት መልኩ መመለስ እንደምትችይ እሱን አላውቅም። እሺ አወራችሁ? ከዛ በኋላ ከፎዙ ጋር አወራችሁ? በጣም እኔ ቤት ውስጥ በጣም የተጨቃጨቅ ነው ከፎዙ ጋር ሁላ በቃ ስልሽ ቤቱን ባንድ ነገር ነው እወጣለሁ ምናምን ነገር ስትለኝ ነው እኔ በቃ ነገራቶችን ላቀዝቅዝ ምናምን ብዬ አንቺ ጋር የመጣሁት። ግን እሱ ማለት አይገርመኝም እንኳን እሱ እኔም ተናድጃለሁ። ግን ሀሰን የማይሰራ በቃ የማይደረግ ነገር ነው ያደረገብኝ። በጣም እኔ እንጃ ምን ልበልሽ። እኔ ከኔ በላይ አንቺ ታውቂዋለሽ ምን ሊሰራ እንደሚችል ታውቂዋለሽ። ሀሰን ነግሯለሁ። አንተም ፎዙን ነግራታል? ከዛ በኋላ አስረድቻታለሁ። ማስረዳት ባለብኝ መልኩ አስረድቻታለሁ።
ግን እኔ ምን አለ መሰለሽ በምን አምናለሁ፣ ስራ ስትሰሪ ፈተናዎች አሉ። ገባሽ? ድሎት የለም እኮ ምንም ነገር ላይ ለስኬት እኮ አንቺ እዚህ ጋር ደልቶሽ አይደለም የሚሰካልሽ፣ የሚመጡብሽ መሰናክሎች አሉ። አንተም መበጥበጥን ትፈልጋለህ ብዬ አላስብም። እነዛን ነገሮች ካላለፍሽ ከባድ ነው። የመጀመሪያ ቀን ስትመጣ ቪዲዮ ይዘህ ነው የመጣኸው። የምናወራው ነገር ግልጽ ነው፣ ተደብቀን ተገናኝተን አይደለም። ስለዚህ ማንም ምንም መናደድ የለበትም። ስራ ነው፣ እኛ እንሰራለን። መካተት ያለበት ሰው ካለ ተካቶ ይሰራል። ትዳር መበጥበጥ የለበትም። ግልጽ ማውራት ነው ያለብን። በቃ እኔም እንደዚህ አይነት ንጹህ አይምሮ ነው የምፈልገው ለስራ። በቃ ይሄ ነው የሚያስፈልገው። ገባሽ? አሁን እንዳወራሹ ጥሩ ነገሮችን ማሰብ ነው እንጂ መጥፎ ነገር ካሰብን ብዙ ነገር የምናበላሻቸው ነገሮች ይኖራሉ። እኛ እዚህ ጋር ብዙ ነገር መስራት እንችላለን። ያ ቀውስ ሰውዬ ከሌለ ማለት በጣም ቀውስ ነው። እኔ ግራን ይገባኝ የሚያደርጋቸው ነገሮች እንዳለ በቃ ቤት ድረስ መጥቶ አስቢው፣ ቤቴ ድረስ መጥቶ ምን አይነት ንቀት ነው ይሄ? በጣም ትልቅ ንቀት እኮ ነው ማይ፣ በጣም ትልቅ ንቀት ነው። አይደረግም፣ እንደዚህ ነውር ነው። ስለዚህ አሁንም ቢሆን ያው እኔና እሷ ብንጣላም ምን ብንልም ፎዙና አመሳሳም ምኛታለሁ። ግን አንቺ እኔ እዚህ ቀውስ ሰውዬ ስትለኝ እኮ ነው እንደዚህ ምንድነው ነግራታለሁ። እንዴት ነው የምትኖሩት? ነግረኝ ነው እንዴት ነው የምትኖሩት ከሰውዬው ጋር? በጣም እብድ የሆነ ሰውዬ ነው። ቶሎ ተናዳጅ ነው እንጂ ክፋት ኖሮበት አይደለም። አሁንም አልተረዳንም ነው። አንተ ፎዙን እስካሳመንካት ድረስ ነግረኛል። ምን ይሰራል እዚህ ደግሞ? ምን ይሰራል ሰውዬ? ምንድነው አልፋታ አለኝ። ሰላም፣ ምን ትሰራለህ? እንዴት መጣ? ሰፈራት መጣ ማለት የነገርኩት ሰፈር ነው። ኦኬ። ስልክ ማታነሹ ጎረምሳ ስላለ ነው ቤት ውስጥ? ምን አይነት ንግግር ነው? ምክንያቱም ጎረምሳ ምናምን የምትለው ሰው አይደለም። የተከበረ ባለ ትዳር ነው። ገባክ? የተከበረ ባለ ትዳር ነው ማለት ከበረ የተከበረ ሐሰን እንደዚህ ብዬ ነግሬሃለሁ። በነገራችን ላይ ባይዘው ማለት በጣም የሰው ንቀት ያለበት ሰው ነው። ሰውን አያከብርም። ነግሬሃለሁ። ሌላ ነገር አይደለም ስላለው ተከበር ላናግርህ ነበረ። ከዛ ላሰግኝ ለምን በሙሉ ድረስ ይልኩልኛል። ሌላ ነገር እንዲፈጠር ለምፈልግ ስራ ነው ብዬ ለምን ፋጋ ድረስ ሌላ ነገር እንዲፈጠር ፎስጓይ ተማን ነግራት ነው። ከሚስቱ ያለብቆ የተከበረ ባለ ትዳር ይባል ነገር አለ። ምን ይሰራል እዚህ? አሁን እዚህ እንደመጣ ነግራት። በነገራችን ላይ አይናገርም። ሳይናገር ነው ይመጣ። እዚህ እንዳለ ነግራት። ሳይናገር ነው የሚመጣው ማለት ነው። እንዴት ቤት ሳይናገር እንዴት ይመጣል? እንዴት ባለ ትዳሩ እንደ ቤትሽ ቁጭ አድርገሽ ታወሪያለሽ? ነግሯታል ሁሉም ነገር። እኔ እኮ እሺ በቃ እሱ ተሰራ እንበል። ሳይነግራት ነው። አንተ ምንድነው የምታለቃቅሰው? እስቲ እልቅሻ አንተ ቁም ነገር አውራ እስቲ። ነው የምታለቃቅሰው? አታለቃቅስ። ማለቃቀስ አይደለም እኮ። እንዴት አንተ የተከበርክ ባለ ትዳር ከሆንክ ምን ትሰራለህ? አንዲት ልጃገረድ ቤት ባይዘዊ እሷ የስራ ባልደረባዬ ናት። ስራ ልንሰራ በጣም ብዙ ነገር የምናቀር ሰዎች ነው። እንዳንተ ስራ ፈታ አይደለም። ምንድነው ባንዴ ሚሊዮነር የምታረጋት ነው ይመስል? ስራ ፈታ አይደለም። ሰውዬው ይኸውልሽ፣ ስምሽ ማወቅ አለብኝ። አንድ ነገር ልንገርሽ። ከስም ጋር ምን አገናኘው? ኖ አይ ያለሽበት ነገር ልክ አይደለም። እያደረግሽ ያለሽበት ሙድ ይሁን ምን ይሁን ባላቅም ልክ አይደለም እያደረግሽ ያለሽው። አንደኛ ነገር ባለትዳር ነው። ሁለተኛ ነገር ባለትዳሩ ሳይሆን ተወቃሹ አንቺ። ጎረምሳ ተቀባዩ ሴትዮ፣ ጎረምሳ ተቀባዩ አንቺ ነሽ። አንቺ ነሽ ተቀባዩ። እሱ ባለትዳር ነው። እጁ ላይ ቀለበት ልጅ ያለው ሰው ነው እኮ። እንዴት ቤትሽ ታመጫለሽ? ትቀበያለሽ? አንደኛ ስማኝ፣ አንደኛ አትጩህባት፣ ሁለተኛ አንተ አላገባሃትም።
ፍቅረኛዋም አይደለም ምንም አይደለም። አንተ ስላገባህ ሚስትህን ቤት አስቀምጠህ በየቤቱ ትሄዳለህ። እኔ ያው ልንገርህ ከኔ የተከበርኩ ሰው ነኝ። ከሷ ጋር ስራ ጀምሬያለሁ። ስራ ልሰራ ነው የመጣሁት። ለምን ሰፈሯ ድረስ ሄደህ ልታገኛት ፍቃድ ፈልግ? መልስላት። አንደኛ እሱ፣ ሁለተኛ ችግር ፈጠርክባቸው። ስራ ብሎ መጣ ነው። ጤነኛ አይደለም። የልህ ከሆነ አንቺ ልቦናሽ ያቋል። እኔ ፎዙ ጋር ሄጄ እኔ አንዴ አልመት አላወራም እኮ አልተኛም እያወራሁ ፎዙ ጋር ሄጄ እያወራክ ለምን አታድርም ታዲያ? ፎዙ ጋር ሄጄ ለሌላ ወሬ ለማጣላት ምናምን አይደለም ይጉ ሰው ጤነኛ አይደለም። እንደነገርኩሽ በጣም የሚሰራውን ማያውቅ ሰው ነው። በነገራችን ላይ ማለት በጣም ከባድ ሰው ነው። ይሄን ሁሉ እንትድርግ ወይ ጭቅጭቅ ውስጥ መግባት አይጠበቅብንም። ስራ ፈለገ መጣ። እኔ እና እሱ እኮ ተዋደን ምናምን ተገናኝተን አይደለም። ስራ ነው ያለኝ። ከዚህ በፊት አላውቀውም። እማውቀው ሚስቱን ነው። ስለዚህ በቃ አለቀው። ስራው እኮ ውጭትሽ ማውራት ትችያለሽ። ስለማመኝ ነው ቤት ድረስ የመጣው። ስለማመኝ ነው እዚህ ድረስ መጥቶ ሊያወራኝ። ስለማመሽ ነው የመጣው እና ስለማመሽ ለምን ሌላም ነገር ለምን ሰብስቦልሽ አይመጣም? አትቀበይ። ምን ይዞልኝ ይምጣና እንዴት ትቀበያለሽ? ማለት ዳር ወንድ ከአንድም ሁለቴ ሚስቱ ሳታውቅ አንቺ ጋር እየመጣ የሚጠይቅሽ ማን ነው? እሱ ለምን ትቀበያለሽ? አንደኛ አሟት አልጠየካትም። ሁለተኛ ደግሞ በዚህ ልክ አታውራት። ምንድነው አንተ ክብር የለህም እንዴ? ለሷ ክብር የለህም? እሱ እኮ በምታየው ማውራት ያለብህን ነገር በስነ ስርዓት አውራ። ያው ልንገርህ ክብር ያለው ሰው ማን እንደሆነ እዚህ ጋር ስታወራት በስነ ስርዓት አውራት። አሁን እዚህ ሄድክ እንትና መጣ። ያንተ መርመጥመጥ እንዳለ ሆኖ ያንቺ መርመጥመጥ ምን ይባላል? ማለት ስርዓት ያዝ። ደግሞ በዚህ ልክ አታውራት። ምንድነው አንተ ክብር የለህም እንዴ? ለሷ ክብር የለህም? እሱ እኮ በምታየው ማውራት ያለብህን ነገር በስነ ስርዓት አውራ። ያው ልንገርህ ክብር ያለው ሰው ማን እንደሆነ እዚህ ጋር ስታወራት በስነ ስርዓት አውራት። አንተ መታብኝ እንጂ አልመጣሁም። ደግሞ ሲጀመር የመጣሁት ማለት ነው ማሂ ቤት እንጂ አንተ ቤት አይደለም። ስለዚህ መብት የለህም የመናገር። ኦኬ። ስለዚህ አንተ ምን አይነት ገገማ ሰው ነህ? ግን ምንም ገገማነት አይደለም። ልንገርህ ብዬ ነው። በየሴቱ እቤት እየዞረ እንጂ ሐሰን ያማል እንዴ? ተባባሪ ነሽ? አዎ ተባባሪ ነኝ። አንደኛ አክብረው። ምን ልታማገጪው ነው? ተባባሪ ነሽ? ኧረ በእናትህ ሐሰን ዝም በይ እባክሽ። እና ምን ይሰራል? ጎረምሳ እኮ ነው ባለ ተዳርኩ። ልጃለህ እኮ አንተ አትከበርም። ቤቴ ለመጣ ሰው ክብር ይኖር። ና እሺ፣ ወጥቶ ውጪ ነው እና ናውጣ አንተ ወጥተህ ወይ ውጪ ነው። እዚህ የሰው ቤት ውስጥ አይደለም። ምን አገባህ አንተ? አንተ ቤቱ ድረስ ሄዳል እሱ ቤታ። እኔ ስላመመኝ እዚህ ድረስ መጥቶ ያወራኝ። አልገባህ? መውጣት ያለብህ አንተ ነህ እያለች እንደገባኝ ማለት እንደወጣ ነው ፈልግም። እኔ ላስረዳህ። ኦኬ፣ እንደወጣ ነው እወጣለሁ። መውጣት ያለብህ አንተ ነህ። ልንገርህ አንተ ግን ነግሬ ነበር አይደል? ሴጣን ያላየውን ሸይጣን ሆነ ባለው ጠብቀኝ። እያስፈራራህ ነው እንዴ?